አርእስተ ዜና የአዲስ አበባ እስልምና ጉዳዮች ከፍተኛ ምክር ቤት የሐጅ ስልጠና የ1 ለ45 የቡድን የትውውቅ መርሃ ግብር አደረገ። ኢትዮጵያ የወጪ ንግድን ለማሳደግ ከገበያ መዳረሻዎች ትኩረት ሰጥታለች ተባለ። የጤና ባለሙያዎች የደሞዝ ጭማሪና የመኖሪያ ቦታ ጥያቄ የሚመለስበት ቀን በውል እንደማይታወቅ ተገለጸ። ኔታንያሁ የሁቲ ሚሳኤል የእስራኤል ዋና አየር ማረፊያ አካባቢን ከመታ በኋላ የአጸፋ ምላሽ ለመስጠት መዛታቸው ተገልጿል። እስራኤል በጋዛ ላይ ባደረሰችው የአየር ድብደባ በርካታ ፍልስጤማውያን መሞታቸው ተሰማ። ያለ ሐጅ ፍቃድ ወደ መካ ከተማ መግባት 20 ሪያል ያስቀጣል ተባለ። السلام عليكم ورحمة الله وبركاته دنا يتكبراتو هي نجاشي تي في ተመልካቾች ነጃሺ መረጃችን ተጀምሯል ከመረጃዎቹ ጋር ሀያት ከማል ነኝ አብራችሁን ቆዩ የኢትዮጵያ ሙስሊም ወጣቶች ካውንስል የምስረታ ጉባኤውን በተሳካ ሁኔታ ማከናወኑ ተገለጸ የኢትዮጵያ ሙስሊም ወጣቶች ካውንስል መመስረት ወጣቶች ለሀገራዊ እድገትና ልማት የሚኖራቸው ሚናን ለመወጣት የሚያስችላቸው እንደሆነም በእለቱ ተገልጿል የኢትዮጵያ ሙስሊም ወጣቶች ካውንስል የምስረታ ጉባኤ ተካሄደ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት በአዲስ መልክ ከተዋቀረ ወዲህ አሳካቻለሁ ብሎ ከወጠናቸው ጉዳዮች አንዱ የኢትዮጵያ ሙስሊም ወጣቶችን ማደራጀት መሆኑን ሲገልጽ የቆየ ሲሆን በትላንትናው ዕለት በአዲስ አበባ ከተማ በሚሊኒየም አዳራሽ ከመላው ኢትዮጵያ የተወጣጡ ወጣቶች በተገኙበት የኢትዮጵያ ሙስሊም ወጣቶች ካውንስል ምስረታ በይፋ ተበስሯል በስነ ስርዓቱ ላይ የኢትዮጵያ ሙስሊም ወጣቶች ፕሬዝዳንት ኡስታዝ ሃይደር ከድር የኢትዮጵያ እስልምና ጉዳዮች ምክር ቤት ፕሬዝዳንት የክብር ዶክተር ሼህ ሐጂ ኢብራሂም ቱፋ የፕሬዝዳንቱ አማካሪ ኡስታዝ አቡበከር አህመድ እንዲሁም የምክር ቤቱ ከፍተኛ አመራሮች የአዲስ አበባ እስልምና ጉባኤ ጠቅላይ ምክር ቤት ፕሬዝዳንት ሼህ ሱልጣን አማን ኤባ እንዲሁም የከተማ ምክር ቤት ከፍተኛ አመራሮች የኡለማ ምክር ቤት ፕሬዝዳንት ዶክተር ጄናን ከድር የተገኙ ሲሆን ሼሆች ኡስታዞች ጥሪ የተደረገላቸው እንግዶች የዝግጅቱ ታዳሚ ሆነዋል የካውንስሉ ምስረታ የኢትዮጵያ ሙስሊም ወጣቶች ጥያቄ የሚመልስና በማህበራዊ በኢኮኖሚያዊ ዘርፎች የሚታዩትን ክፍተቶች የሚደፍን ተቋም እንደሚሆን ይጠበቃል የተባለ ሲሆን ግማሽ ቀን በፈጀው በዚህ ጉባኤ የምስረታው ዓላማ ለታዳሚው በዝርዝር ቀርቧል መድረኩ በንግግር የከፈቱት የአዲስ አበባ መጅሊስ ፕሬዝዳንት ሼህ ሱልጣን አማን ባንድ ተናገሩት በዚህ ታሪካዊ መድረክ በመገኘታቸው መደሰታቸውን በመግለጽ ወጣቶቹ ሀገራዊና በዲናዊ አጀንዳዎች ዙሪያ በንቃት እንዲሳተፉም ጥሪ አቅርበዋል የፌደራል መጅሊስ ፕሬዝዳንት የክብር ዶክተር ሼህ ሐጂ ኢብራሂም ቱፋ ብሔራዊ የወጣቶች ካውንስል ተጠሪነቱ ለፌደራል መጅሊስ መሆኑን አስታውሰው የአዲስ አበባ ከተማ ከንቲባ ክብርት ወይዘሮ አዳነች አበቤ ለወጣቱ ድርጅት የሚመጥን መቀመጫ ቦታ እንዲሰጡም በመድረኩ ላይ ጠይቀዋል አያይዘውም ከዚህ በኋላ ሙስሊም ኢትዮጵያ ወጣቶች የተፈጠረውን መልካም አጋጣሚ በመጠቀም ያሉትን ክፍተቶች ሊሞሉ እንደሚገባ አሳስበዋል የኢትዮጵያ ሙስሊም ወጣቶች ካውንስል ፕሬዝዳንት ኡስታዝ ሃይደር ከድር ለወጣቶች ባስተላለፉት መልእክት የተፈጠረውን መልካም አጋጣሚ በመጠቀም ካውንስሉ ከመላው ኢትዮጵያ ጋር ለመስራት መዘጋጀቱንና ለዚህም ጠቅላይ ሚኒስትር ዶክተር አብይ አህመድን ጨምሮ ሁሉም ዜጋ እንዲተባበራቸው ጥሪ አቅርበዋል የአዲስ አበባ እስልምና ጉዳዮች ከፍተኛ ምክር ቤት የ1446ኛው ዓመተ ሂጅራ የ2017 የሐጅ ስልጠናና ሌሎችንም 1 ለ45 ቡድን የትውውቅ መርሃ ግብር በባቡር ረያን መስጂድ አዳራሽ አካሂዷል ምክር ቤቱ ለአገልግሎት አሰጣጥና ለመስተንግዶ አመቺነት በአንድ አሚር ስር 45 ሁጃጆችን የመመደብና የማቀናጀት ስራ እየሰራ ይገኛል የቡድን አደረጃጀቱ ሁጃጆች እርስ በርስ እንዲተዋወቁና እንዲረዳዱ እንደሚያግዝ የተገለጸ ሲሆን ስልጠናው ደግሞ የአርራህማን እንግዶች ከሽኝት ጀምሮ ያሉ አገልግሎቶችን በተቀላጠፈ መልኩ እንዲያገኙ ያስችላል ብለዋል የአገልግሎት አሰጣጡን ያዘመነና ያሻሻለ የመጣው መጅሊሱ ሁጃጆችን ለ3 ተከታታይ ቀናት ስልጠና እንደሚሰጥ ገልጿል የምክር ቤቱ ዋና ስራ አስኪያጅ የሆኑት ሐጂ ሪያድ ጀማልና የምክር ቤቱ ዋና ጸሐፊ ሼህ ሁሴን በሽር ለሁጃጆች ተገቢውን ስልጠና ሰጥተዋል እንዲሁም በስልጠናው ማስጀመሪያ ላይ የአዲስ አበባ ከተማ እስልምና ጉዳዮች ከፍተኛ ምክር ቤት ፕሬዝዳንት ክቡር ዶክተር ሼህ ሱልጣን አማን ኤባ ተገኝተው መልእክት አስተላልፈዋል የሁጃጆች 1 ለ45 አደረጃጀት የሁጃጆችን አብሮነት በማጠናከር የሚፈጠሩ ችግሮችን ለማቃለል እንደሚያስችልም አስረድተዋል መረጃውን ኢማን መሐመድ አድርሳናል ጠቅላይ ምክር ቤቱ በሻሸመኔ ከተማ ለቡድን አሚሮች ስልጠና መስጠቱን አስታወቀ
የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ሀጅና ኡምራ ዘርፍ ከውጃጆች መካከል ለተመረጡ አሚሮች በሻሸመኔ ከተማ የአመራር ክህሎት ስልጠና ሰጥቷል። ምክር ቤቱ ለአገልግሎት አሰጣጥና ለመስተንግዶ አመቺነት በአንድ አሚር ስር 45 ውጃጆችን የመመደብና የማቀናጀት ስራን ሰርቷል። በውጃጆች ምርጫም ለየቡድኖቹ አሚሮች የሰየመ ሲሆን ለእነዚህ አሚሮች የአመራር ክህሎታቸውን የሚያሳድግ ስልጠናም ተሰጥቷል። የጠቅላይ ምክር ቤቱ የሀጅና ኡምራ ዘርፍ የኦፕሬሽን ክፍል ሼህ ኢስሐቅ አደም በሻሸመኔ ከተማ በመገኘት ለሀጅ የቡድን 45 አሚሮች የአመራር ስልጠና ሰጥተዋል። የቡድን አደረጃጀቱ ሁጃጆች እርስ በርስ እንዲተዋወቁና እንዲረዳዱ እንደሚያግዝ የገለጹት ሼህ ኢስሐቅ ለአሚሮች የተሰጠ ያለው ስልጠና ደግሞ የአርህማን እንግዶች ከሽኝት ጀምሮ ያለ አገልግሎቶችን በተቀላጠፈ መልኩ እንዲያገኙ ያስችላል ብለዋል። የስልጠናው ተሳታፊ የሆኑት ሀጂ ሃይደር ለኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት እንደገለጹት ጠቅላይ ምክር ቤቱ ከጊዜ ወደ ጊዜ አገልግሎት አሰጣጡን እያዘመነና እያሻሻለ መጥቷል። የሁጃጆች 1 ለ45 አደረጃጀት የሁጃጆችን አብሮነት በማጠናከር የሚፈጠሩ ችግሮችን ለማቃለል እንደሚያስችልም ሀጂ ሃይደር አክለው አንስተዋል። በሻሸመኔ ከተማ በተሰጠ የግንዛቤ ማስጨበጫ ስልጠና ከሻሸመኔ፣ ከጊኒር፣ ከነገሌ፣ ከሐዋሳ፣ ከሶዶ ከሞያሌ እንዲሁም ከሌሎች ምዝገባ ጣቢያዎች በአርህማን እንግዶች የተመረጡ የቡድን አሚሮችም ተሳትፈዋል። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ህዝብ ግንኙነትና ሚዲያ ዘርፍ ነው መረጃውን ያደረሰው። ኢትዮጵያ የውጭ ንግድን ለማሳደግ ለገበያ መዳረሻዎች ትኩረት ሰጥታለች ተባለ። ኢትዮጵያ የውጭ ንግድን ለማሳደግ ለአህጉራዊና ዓለም አቀፋዊ የገበያ መዳረሻዎች ትኩረት መስጠቷን የንግድና ቀጠናዊ ትስስር ሚኒስቴር አስታውቋል። የሶስተኛው ኢትዮጵያ ታምረት ኤክስፖ አካል የሆነው የፓናል ውይይት የአምራች ኢንዱስትሪው ዓለም አቀፍ የኤክስፖርት ገበያ መዳረሻ አማራጮችን ማስፋትና ዓለም አቀፍ የንግድ ስርዓቶችን መቀላቀል የሚል መሪ ቃልም ተካሂዷል። የንግድና ቀጠናዊ ትስስር ሚኒስትር ዴኤታ እንዳለው መኮንን በዚህ ወቅት እንዳሉት ኢትዮጵያ የወጪ ንግድን ለማሳደግ ዘርፈ ብዙ ተግባራትን እያከናወነች ትገኛለች። ለምርት ጥራት አስፈላጊ መሰረተ ልማቶችን ማሟላት፣ የውጭ ንግድ ማስተዋወቅና የገበያ መዳረሻን ማስፋት ትኩረት ከተሰጣቸው ተግባራት ውስጥ መሆናቸውን ጠቅሰዋል። የገበያ መዳረሻን ከማስፋት አኳያ በሁለትዮሽና በባለብዙ ወገን በአህጉራዊ እንዲሁም የዓለም ንግድ ድርጅት አባል ለመሆን እየተከናወነ ያለውን ተግባርም ገልጸዋል። ኢትዮጵያ የዓለም ንግድ ድርጅት አባል ለመሆን እያከናወነች ባለው ተግባር 5 የድርድር ሂደቶችን ማለፍ የቻለች ሲሆን በቀጣይም የአገርን ጥቅም በሚያስጠብቅ መልኩ ተጠናክሮ እንደሚቀጥል ነው። በአፍሪካ ሀገራት መካከል የንግድ ልውውጥን ለማሳደግ 52 ሀገራት የፈረሙትን አህጉራዊ ነፃ የንግድ ቀጠና የሙከራ ንግድ ለማድረግ ዝግጅት እየተጠናቀቀ መሆኑን ሚኒስትር ዴኤታው ተናግረዋል። ነፃ የንግድ ቀጠናው ከ3 ትሪሊዮን ዶላር በላይ የሚንቀሳቀስበት በመሆኑ ለአምራች ዘርፉ ትልቅ ዕድል ይዞ መምጣቱንም ጠቁመዋል። በሳይንስና ቴክኖሎጂ በመታገዝ ለምርት መለያ ወይም ብራንድ ልማት ትኩረት በመስጠት ዓለም አቀፍ ደረጃ የገበያ ተደራሽነትን ለማስፋት ወሳኝ መሆኑንም አመላክተዋል። መረጃው የኢዜአ ነው። የጤና ባለሙያዎች የደሞዝ ጭማሪና የመኖሪያ ቦታ ጥያቄ የሚመለስበት ቀን በውል እንደማይታወቅ ተገለጸ። የጤና ባለሙያዎች የመኖሪያ ቤት ጉዳይ ዋነኛ ከሆኑ ጥያቄዎች አንዱ ነው። የጤና ባለሙያውና ሰራተኛው አገልግሎት እየሰጡ ባሉበት አካባቢ መኖሪያ ቤት መስሪያ ቦታ እንዲሰጣቸው የሚደረጉ ውይይቶች አሁንም በበርካታ ቦታዎች ቀጥለዋል። የጤና ሚኒስቴር ስለ ጤና ባለሙያዎችና ሰራተኞች ጥያቄ ማብራሪያና ምላሽ ሰጥቷል። ቀደም ሲል የጠቀስነውን እንዲሁም ሌሎችንም ጥያቄዎች የጤና ባለሙያዎችና ሰራተኞችን በተመለከተ የጤና ሚኒስቴር የህዝብ ግንኙነትና ጤና ኮሙኒኬሽን ስራ አስፈጻሚ ዶክተር ተገኔ ረጋሳ ለሪፖርተር ጋዜጣ ማብራሪያ ሰጥተዋል። የጤና ባለሙያዎችን ጥያቄዎች ለመመለስ ምን እየተሰራ እንደሆነ ጥያቄ የቀረበለት ጤና ሚኒስቴር የአጭር የመካከለኛ የረጅም ጊዜ እቅድንም ይዞ ለችግሮቹ መፍትሄ ለመስጠት በሂደት ላይ እንደሚገኝ አስታውቋል። በጤና ሚኒስቴር የህዝብ ግንኙነትና ጤና ኮሙኒኬሽን ስራ አስፈጻሚ ዶክተር ተገኔ ረጋሳ በምላሻቸው በጤና ባለሙያዎችና በሰራተኞች የሚነሱ ጥያቄዎች ተገቢና እውቅና የምንሰጣቸው ናቸው ብለዋል። በዚህም የአጭር የመካከለኛ የረጅም ጊዜ እቅድንም ጨምሮ ተነድፎ ለጥያቄዎቹ ምላሽ ለመስጠት ከሚመለከታቸው አካላት ጋር እየተሰራ ይገኛል ብለዋል። ከሚነሱት የባለሙያዎች ጥያቄ መካከል አንዱ ከደሞዝ ጭማሪ ጋር በቀጥታ የማይገናኝ ማበረታቻ ወይም ነን ሳላሪ ኢንሴንቲቭስ ለጤና ባለሙያውና ለሰራተኛው ጠቀሜታው የጎላ ነው ተብሎ ተለይቶ እየተሰራበት ያለ አንዱ ፓኬጅ ነው ሲሉ ገልጸዋል። በተጨማሪም የደሞዝ ጭማሪ የጤና ባለሙያውንና ሰራተኛውን ጥያቄ ብቻውን ይመልሳል ብለን አናምንም ሲሉም ተደምጠዋል። አክለውም በቅርቡ የጤና ባለሙያውና ሰራተኛውን ያካተተ ጭማሪ እንደ አገር ተደርጓል። በቂ ላይሆን ይችላል፣ ያለውን ጫና ታይቶ የማይጨመርበት ሁኔታ አይኖርም። ሆኖም ግን በአጭር ጊዜ ይመለሳል ማለት አንችልም፣ በመካከለኛ አሊያም በረጅም ጊዜ የሚታይ ጥያቄ ነው ብለዋል። ስለሆነም በውል አይታወቅም የሚለውን ድምዳሜ ላይ አድርሶናል። የትርፍ ሰዓት ክፍያ አቤቱታዎችን በሚመለከት መንግስት ባወጣው መመሪያ መሰረት መከፈል አለበት። በበጀትና በተለያዩ ምክንያቶች በተለይም ክልሎች ላይ የሚስተዋሉ ችግሮችን ለመፍታት ብዙ ማስተካከል
ማስተካከያ ተደርጓል። በዚህ ሂደትም ያልተከፈላቸው የጤና ባለሙያዎች እንዲከፈላቸውም እናደርጋለን ሲሉ ተደምጠዋል። በዋናነት የሚነሳው የጤና ባለሙያዎች ከስራ አቅራቢያ የመኖሪያ ቦታ ይመቻችልን ጥያቄም እንዲሁ ቀርቦላቸዋል። የኦሮሚያ ክልልና አዲስ አበባ ከተማ አስተዳደር ለዚህ ጥያቄ ምላሽ ከሰጡት መካከል ተጠቃሽ ናቸው። ይህ ጥያቄ በኦሮሚያ ክልል ፕሬዝዳንት ጽህፈት ቤት ተቀባይነት አግኝቶ ለኦሮሚያ ስራና ከተማ ልማት ቢሮ የጤና ባለሙያዎችና ሰራተኞች በያሉበት የቤት መስሪያ ቦታ እንዲሰጣቸው ለአፈጻጸም ውሳኔ ተላልፏል። የአዲስ አበባ ከተማ አስተዳደርን በተመሳሳይ የጤና ባለሙያዎችና ሰራተኞች በማህበር ተደራጅተው ቤት እንዲሰሩ ውሳኔ ሰጥቶ አፈጻጸም ላይ ይገኛል ያሉ ሲሆን ሌሎች ክልሎችና የከተማ አስተዳደሮችም ይህንን ጥያቄ በቶሎ እንዲመልሱ ጥሪ አቅርበው ሚኒስቴሩም የሚያደርገውን ጥረት አጠናክሮ ይቀጥላል ብለዋል። የቤት መስሪያ ቦታ ከተገኘ ቤቱ የሚሰራበት መንገድን ለማመቻቸትም ስራዎች ተሰርተዋል። የጤና ባለሙያውና ሰራተኛው ከፍተኛ ባልሆነ ወለድ ብድር የሚያገኝበትን አማራጭ ለማመቻቸት ሚኒስቴሩ ከኢትዮጵያ ንግድ ባንክ ጋር ውይይት ጀምሯል። ሂደቱ ከሌሎች ባንኮች ጋርም ይቀጥላል። የብድር ወለድ መጠኑና ምን ያህል ገንዘብ ድረስ መበደር እንደሚቻል እስካሁን አልተወሰነም። ስምምነት ላይ ሲደርስም ወደፊት ይገለጻል ብለዋል። ለሀገርና ለህብረተሰብ ጠቃሚ ስራ የሚሰሩ የጤና ባለሙያዎች ዝውውርና የትምህርት ዕድል የሚያገኙበት አማራጭ ሌላው የተሰራበት የሚገኝ ጉዳይ ነው። የጤናው ዘርፍ ባለሙያዎች ካላቸው ዕውቀት ላይ ተጨማሪ ሁሌም ቢሆን የሚሻ ዘርፍ ስለሆነ ተጨማሪ የትምህርት ዕድሎችን የሚያገኙበትን መንገድ እንዲመቻች ጥያቄዎችን በስፋት ያነሳሉ። በተጨማሪም በእነዚህና በተለያዩ የጤና ባለሙያዎች በሚያነሷቸው ጥያቄዎችና በጤናው ዘርፍ ለሚስተዋሉ ችግሮች የህዝብ ተወካዮች ምክር ቤት ያጸደቀውና ያተገባበር ደንብ መመሪያዎች እየወጡለት የሚገኘው የጤና አገልግሎት አስተዳደርና ቁጥጥር አዋጅ ቁጥር 1362/2017 ብዙ ችግሮችን ይፈታልም ተብሎ ይታሰባል። ለአብነት ያህል የጤና ባለሙያውና ሰራተኛው ስራውን እየሰራ በሚገኝበት ጊዜ ለሚያጋጥሙት በሽታዎች ቤተሰቦቹን ጨምሮ ሕክምና እንዲያገኝ ለዚህ መንግስት ሙሉ በሙሉ የጤና መድህን ክፍያ እንደሚሸፍን ተደንግጓል። ይህን ትልቅ እርምጃ ነው። ከዚህ በፊትም ብዙ ያልነበረው የህግ ከለላ ጉዳይ በአዋጁ ምላሽ አግኝቷል። በማጠቃለያውም ዘርፉ ከሲቪል ሰርቪስ አስተዳደር እንዲወጣ የጤና ባለሙያዎች ጥያቄ ያቀረቡ ስለሆነ ሚኒስቴሩ ይህን እንዴት ይመለከታል የሚል ጥያቄ ቀርበላቸው ሲሆን በሰጡት ምላሽም ጥያቄው ተገቢ ነው፣ ሆኖም ዝም ተብሎ ተነስቶ ሳይሆን በጥናት ነው የሚመለሰው ብለዋል። የጤና ባለሙያዎች ስራ ያቆማሉ የሚል እምነት የለኝም። እሱን አደረጉ ማለት የገቡትን የህክምና ቃል ኪዳን አፍርሰው አባት፣ እናት፣ ወንድምና እህት እንዲሞቱ ማድረግ ይሆናል። ሆኖም የጤና ባለሙያዎች ስራቸውን እየሰሩ በተገቢው መንገድ እየጠየቁ ማለት አይደለም። ችግሩ ለመፍታት ከሚመለከታቸው ለመንግስት አካላትና ከጤና ባለሙያዎች ማህበራት ጋር ውይይት እየተደረጉ ነው፣ ተጠናክረው ይቀጥላሉ ብለዋል። ከዚህ ውጭ ግን ይህንን አጋጣሚ ጠልፎ ለሌላ ዓላማ ለማዋል በማህበራዊ ሚዲያ ዘመቻ የጀመረ ጤና ባለሙያ ያልሆነ አካል ነው። እሱን አስረግጠን መናገር እንችላለን። እንዲህ አይነቱን የጤና ባለሙያዎቹን መለየትና ማጋለጥ አለባቸው ሲሉ ምላሻቸውን ሰጥተዋል። ከውጭ ምንጮች ወዳገኘናቸው መረጃዎች አለፈን። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በሁቲ አማጽያን የተተኮሰ ሚሳኤል የእስራኤል ዋና አውሮፕላን ማረፊያ አካባቢን ከመታ በኋላ በታጣቂ ቡድኑ ላይ አጸፋ እርምጃ እንደሚወስዱ ቃል ገብተዋል። ኔታንያሁ በማህበራዊ ድረገጾች ላይ በተለጠፈው የቪዲዮ መልእክታቸው ላይ ከዚህ በፊት ጥቃት ሰንዝረናል፣ ወደፊትም እናጠቃለን ሲሉ ምላሽ እንደሚሰጡ ዝተዋል። እሁድ ጠዋት በኢራን የሚደገፈው የታጣቂ ቡድን ከየመን የተኮሰው ሚሳኤል በቤን ጉሪዮን አየር ማረፊያ ዋና ተርሚናል አካባቢ ማረፉን የእስራኤል ባለስልጣናት አስታውቀዋል። በፍንዳታው 4 ሰዎች ሲቆስሉ ሌሎች 2 ደግሞ ወደ መጠለያ ጣቢያ ሲሄዱ ጉዳት ደርሶባቸዋል ሲል የእስራኤል መገናኛ ብዙሃን የድንገተኛ አደጋ አገልግሎትን ጠቅሶ ዘግቧል። በጥቃቱ ከባድ ጉዳት የደረሰበት ሰው እንደሌለም ተገልጿል። እሁድ ዕለት ሁቲዎች የእስራኤል ጦር በጋዛ ውስጥ ያለውን እንቅስቃሴ ለማስፋፋት ላቀደችው ምላሽ የአየር ማረፊያዎቿን ኢላማ በማድረግ በእስራኤል ላይ በአጠቃላይ የአየር ላይ እገዳ እንደሚጥሉ ተናግረዋል። የእስራኤል መከላከያ ሚኒስትር እስራኤል ካትዝ የሚመታንን ሁሉ 7 እጥፍ እንመታዋለን በማለት ለጥቃቱ ምላሽ ሰጥተዋል። ኔታንያሁ በኋላ በሰጡት መግለጫ የሁቲዎች ጥቃት ከኢራን የመነጨ ነው ሲሉ አገራቸው ለሁቲ ጥቃት ምላሽ እንደምትሰጥ አስጠንቅቀው ለኢራን ደግሞ በመረጥነው ጊዜና ቦታ እርምጃ እንወስዳለን ብለዋል። እስራኤል በጋዛ ላይ ባደረሰችው የአየር ድብደባ በርካታ ፍልስጤማውያን መሞታቸው ተሰማ። በተጨማሪም እስራኤል በጋዛ ላይ ጣለችው የእርዳታ ክልከላን እንደምታራዝም እንዲሁም በጥቂት ቀናት ውስጥ የጋዛ ሰርጥን ሙሉ በሙሉ ለመቆጣጠር ተጨማሪ ወታደራዊ ኃይል እያደራጀች መሆኑን አስታውቃለች። ዝርዝር መረጃውን ዙበይዳ ሐሰን አዘጋጅተዋለች። እስራኤል በጋዛ ላይ ባደረሰችው የአየር ድብደባ በርካታ ፍልስጤማውያን መሞታቸው ተሰምቷል። የእስራኤል ጦር ቅዳሜ ዕለት ባደረሰው ጥቃት ቢያንስ 24 ፍልስጤማውያን ከተገደሉ በኋላ ዛሬ ጧት ባደረሰው የአየር ድብደባ ደግሞ ይህ ዜና እስከተጠናከረበት ሰዓት ድረስ 20 ሰዎች መሞታቸውን የተነገረው
የፍልስጤም ዜና ወኪል ወይም ዋፍ የሕክምና ምንጮችን ጠቅሶ እንዳስታወቀው የእስራኤል የጦር አውሮፕላን ከጋዛ ከተማ በስተሰሜን ምዕራብ በሚገኘው ካራማ መስቀለኛ መንገድ አቅራቢያ በሚገኘው ህንጻ ላይ በርካታ አፓርትመንቶችን በማጥቃት 15 ፍልስጤማውያን ሲሞቱ 10 ሰዎች ደግሞ ቆስለዋል ብሏል። የእስራኤል ጦር አውሮፕላኖች ከጋዛ ሰርጥ ሰሜናዊ ምዕራብ አቅጣጫ በሚገኘው አልሱልጣን ሰፈር በሚገኘው መኖሪያ ቤት ላይ ባደረሱት ጥቃት ደግሞ 4 ዜጎች ሲሞቱ 5 ሰዎች ቆስለዋል። የእስራኤል ሰው አልባ አውሮፕላኖች ከጃቢሊያ በስተምስራቅ በጋዛ ሰርጥ በስተሰሜን በሚገኘው ዜጎች ላይ ቦምብ በመወርወር አንድ ዜጋ ሲሞት በርካቶች ደግሞ ቆስለዋል። የምግብና የመድኃኒት አለመኖር እንዲሁም የማያባራ የእስራኤል ኢሰብአዊ ጭፍጨፋ ፍልስጤማውያንን ለከፋ ችግርና መከራም ዳርጓቸዋል። ታይምስ ኦፍ እስራኤል ስማቸውን ያልገለጸው የእስራኤል ባለስልጣንን ጠቅሶ እንደዘገበው የእስራኤል ጦር ካቢኔ ተወያይቶ ሁሉንም ጋዛ ለመቆጣጠር እቅዱን አጽድቋል ብሏል። ትራምፕ ፍልስጤማውያንን ከጋዛ በግዳጅ ለማስፈር ስላቀዱትም እቅድ በርካታ ሀገራት ጋር እየተወያዩ መሆኑንም ኔታንያሁ በስብሰባው ላይ ተናግረዋል ሲል የእስራኤል ዘ ታይምስ ዘግቧል። ከ2/3 በላይ የሚሆነውን የጋዛ መሬት የመፈናቀል ትዕዛዝ ስር ወይም ደግሞ እስራኤል የደህንነት ቀጠና እየተባለ በመጠራው ቦታም ተካቷልም ነው የተባለው። ካቢኔው በተጨማሪ በ9 ሳምንታት የተገደበው ወደ ጋዛ የሚገባውን እርዳታ እገዳም ቀጣይነት እንዲኖረው አጽድቋልም ተብሏል። የእስራኤል ጦር አዛዡ በ10 ሺዎች የሚቆጠሩ የተጠባባቂ ወታደሮችን ዘመቻ ጥሪ ካደረጉ ከሰዓታት በኋላ የእስራኤሉ ካቢኔ ሚኒስተሮች እቅዱን ዛሬ ማለዳ ላይ አጽድቀውታል። የተባበሩት መንግስታት ድርጅትና የሰብአዊ እርዳታ ኤጀንሲዎች የእስራኤልን ሐሳቧን የእስራኤልን ሐሳብ አውግዘዋል። እስራኤል ለወታደራዊ ዓላማዎች የእርዳታ አቅርቦት ማገዷና በርካታ የፍልስጤም ግዛትን ለመውረር ማቀዷ በርካታ ፍልስጤማውያንን ለተጨማሪ ችግርና መፈናቀል ይዳርጋል በማለት እስራኤል ከድርጊቷ እንድትቆጠብ እያስጠነቀቁም ይገኛሉ። የእስራኤልና የሐማስ የተኩስ አቁም ስምምነት በመጋቢት ወር አጋማሽ ላይ ከፈረሰ በኋላ የእስራኤል መከላከያ ሰራዊት በመቶ የሚቆጠሩ ፍልስጤማውያንን የገደለ ከባድ የአየር ድብደባም አድርጓል። በአሁኑ ጊዜም 50 በመቶ አካባቢውን በመቆጣጠር የጋዛ ሰፊ ክፍልን ወስደዋለችም ተብሏል። የተባበሩት መንግስታት ድርጅት የእስራኤል እቅድ ሰፊውን የህብረተሰብ ክፍል በተለይም ለችግር የተጋለጡትን አስፈላጊ አቅርቦት ሳያገኙ ሊቀሩ ይችላል። ይህም ደግሞ አሁን ያለውን ችግር ይበልጥ ያወሳስበዋል ሲሉ አስጠንቅቀዋል። ኦክስፋም እና ዩኒሴፍ በበኩላቸው ፍልስጤማውያን ላይ በሽታና የተመጣጠነ ምግብ እጥረት መከሰታቸውንም አስታውቀዋል። ፍልስጤማውያን ላይ የተመጣጠነ ምግብ እጥረት መከሰቱንም አስታውቋል። ከዓመቱ መጀመሪያ ጀምሮ ከ9,000 በላይ ህጻናት ለከፋ የተመጣጠነ ምግብ እጥረት ተዳርገዋል ሲልም የመንግስታቱ ድርጅት ገልጿል። የእስራኤል ጦር ቢያንስ 52567 ፍልስጤማውያንን ሲገል 118610 ቆስለዋል ሲል የጋዛ የጤና ጥበቃ ሚኒስቴር አስታውቋል። የመንግስት ሚዲያ ጽህፈት ቤት የሟቾቹ ቁጥር ከ61700 በላይ ማደጉን የገለጸ ሲሆን በሺዎች የሚቆጠሩ ሰዎችም በፍርስራሹ ውስጥ ጠፍተዋል ተብሎ ይገመታልም ተብሏል። መረጃው የአልጀዚራ፣ ገልፍ ታይምስ እና ITVX ነው። ያለ ሀጅ ፍቃድ ወደ መካ ከተማ መግባት 20,000 ሪያል ያስቀጣል ተባለ። የዙልቃይዳ ወር መግባቱን ተከትሎ ሁጃጆች ወደ ሳኡዲ መግባት ጀምረዋል። የደቡብ አፍሪካ ሁጃጆች ወደ ሳኡዲ በመግባት ቅድሚያቸውን ይዘዋል። ይህንን ተከትሎ ሳውዲ አረቢያ ከመካ ነዋሪዎች ውጪ ሌሎች ሰዎች ወደ መካ ከተማ እንዳይገቡ ከልክላለች። ይህንን ተላልፈው የሀጅ ፍቃድ ሳይዙ በተሳሳተ መንገድ በመካ ከተማ ውስጥ ሲገቡ ያገኟቸውን ሰዎች 20,000 ሪያል መቅጣት መጀመራቸውን ሳኡዲ አሳውቃለች። የዙልቃይዳና ዙልሂጃ ወራት የሀጅ ጉዞ ረግባቸው እንደመሆኑ ሳኡዲ ህጎቿን የምታጠብቅበት ስለሆነ ሁሉም ሰው ጥንቃቄ ሊያደርግ ይገባልም ተብሏል። ኢራን አዲስ ባሊስቲክ ሚሳይልን ይፋ አድርጋለች። ሚሳይሉ 1200 ኪሎ ሜትር ርቀት ላይ ያለ ኢላማን ይመታል የተባለ ሲሆን የአሜሪካና እስራኤል መከላከያ ይመክታልም ተብሏል። የኢራን የመከላከያ ሚኒስትር አዚዝ ናሲር ዛዴ እንዳሉት ካሲም ባሲር ተብሎ የሚጠራውና በጠጣር ነዳጅ የሚጠቀመው ባሊስቲክ ሚሳይል የአሜሪካን ታድና ፓትሪዮትን ጨምሮ ከፍተኛ የአየርና ሚሳይል መከላከያ ስርዓቶችን ማለፍ የሚያስችል የመንቀሳቀስ ችሎታ ያለው ነው። ይህ ሚሳይል ከብዙዎች መካከል የተወሰነ ኢላማ ይለያል እንዲሁም 1 ሜትር እንኳን ሳይቀርና የጂፒኤስ አሰሳ ስርዓትን ሳይጠቀም ይመታል ሲል የአረብ የዜና ወኪል ጠቅሷል። ኢራን ሚያዝያ 17 ቀን የቃሲም ባሲር ሚሳኤልን በተሳካ ሁኔታ ሞክራለች። የሙከራ ምስሉ እሁድ ዕለትም በመንግስት ቴሌቪዥን ተሰራጭቷል። ናሲር ዛዴ የሮኬት ልማቱ ከኢራን 2024 እውነተኛ ተስፋ በእስራኤል ላይ የተደረጉ ጥቃቶች የተወሰዱ ትምህርቶችን እንደተጠቀሙ ተናግረዋል። ኢራን በዋሽንግተን ጥቃት ከተሰነዘረባት በአካባቢው የሚገኙ የአሜሪካ መቀመጫዎችን ኢላማ ከማድረግ ወደ ኋላ እንደማትልም አስጠንቅቃለች።
በዛሬው የነጃሺ የታሪክ ትውስታ በሀገራችን በጀግንነታቸው የሚታወቁትንና የሀገር ባለውለታ የሆኑትን ደጃዝማች ዑመር ሰመተር ታሪክን እንቃኛለን። መረጃውን ዙበይዳ ሐሰን አጠናቅረዋለች። በዛሬው ዕለት በመላው ሀገራችን የአርበኞች ቀን ታስቦ በተለያዩ ዝግጅቶች ሲከበር ውሏል። እኛም በዛሬው ታሪክ ለትውስታ መሰናዷችን ስለ አንድ ጀግና አርበኛ ልናስደምጣችሁ ወደናል። በቅድሚያ ግን አርበኛ ማለት ምን ማለት ነው? አንድ ሰው አርበኛ የሚሆነው ምን ሲያደርግ ነው የሚለውን እናንሳ። አርበኛ ማለት ተዋጊ ጦረኛ በጦር ሜዳ ላይ ታሪክ ሰርቶ ያለፈ ለሀገሩ አንድነትና ነጻነት የተዋደቀ እንደሆነ ይነገራል። ሀገራችን እጅግ በርከት ያሉ አርበኞችን አፍርታለች። ከነዛም ውስጥ አርበኛ ደጃዝማች ዑመር ሰመተር ይጠቀሳሉ። ደጃዝማች ዑመር ሰመተር በ1880 ዓመት በኢትዮጵያና በሶማሌ ድንበር አካባቢ በኦጋዴን ከልካል በተባለ አካባቢ ተወለዱ። በ1888 ዓመት ፋሺስት ኢጣሊያን ለመጀመሪያ ጊዜ ኢትዮጵያን ሲወር እሳቸው ገና የ8 ዓመት ልጅ ነበሩ። በልጅነት እድሜያቸው የቁርአን ትምህርታቸውን ከተከታተሉ በኋላ ተጨማሪ ትምህርት ለመውሰድ ወደ ኤደን ሀገር ሄዱ። ትምህርታቸውን ከተከታተሉ በኋላ ወደ ሀገራቸው ተመልሰው መጡ። ደጃዝማች ዑመር ሰመተር ከኤደን ሀገር ከተመለሱ በኋላ በሀገራቸው ላይ የቁርአን ትምህርትን በማስተማር ላይ ሳሉ ፋሺስት ኢጣሊያን ለሁለተኛ ጊዜ ኢትዮጵያን ሲወር እሳቸው የ48 ዓመት ጎልማሳ ስለነበሩ አብዮን ወደ ተባለ የኢጣሊያን ወታደሮች ወደ ሰፈሩበት ቦታ በማምራት መዋጋት ጀመሩ። ከዚያም ወደ ደጋሃቡር በመሄድ ከጦር አለቆቻቸው መሪዎች ከነበሩት ከነደጃዝማች ገብረ ማርያም ጋር ተገናኙ። ደጃዝማች ገብረ ማርያም የዑመር ሰመተርን ጀግንነት ተመልክተው ነበርና ከኦጋዴን አካባቢ ከነበሩት ወታደሮች መልምለው እንዲቀጥሉ ለዑመር ሰመተር ፈቃድ ሰጧቸው። ወዲያውኑም ለዑመር ሰመተር የፊት አውራሪነት ማዕረግ እንዲሰጣቸውም ተደረገ። ፊት አውራሪ ዑመር ሰመተር ከደጃዝማች ነሲቡ ዘአማኑኤልና ከደጃዝማች አፈወርቅ ወልደ ሰማያት ጋር ሆነው በጋራ የጠላት ጦርንም ለመዋጋትም ችለዋል። በወልወል ግጭት ወቅትም የምስራቅ አፍሪካ የኢጣሊያን ጦር መሪ ከነበረው ደልደሎ ከተባለ ሰው ጋር ፊት አውራሪ ዑመር ሰመተር ጦርነት ገጥመው መሪውን ገድለው ትጥቁንም እንደማረኩት በታሪክ መዝገብ ላይ ሰፍሮ እናገኘዋለን። 6 ባሌቲዮን ጦር ይዞ ወልወል ላይ ጦርነት በከፈተው የጣሊያን ጦርነት ላይም ተገኝተው ከፍተኛ የአርበኝነት ተጋድሎ ማድረጋቸውም ይነገርላቸዋል። በኦጋዴን ድንበር የወልወል ግጭት ወቅትም ወደ ወልወልና ወደ ቀናሌ በማምራት ከጠላት ጋር መፋለማቸውም ተያያዙት። በዚህ ውጊያም በጠላት ላይ ከፍተኛ ድልንም ማስመዝገብ ችለዋል። ዑመር ሰመተር በርካታ ውጊያዎችን በሚፈጽሙበት ወቅት በ6 ወይም በ7 ጥይቶች ተመተው በከባድ ሁኔታ ቆስለው ስለነበረ ውጊያውን ለመቀጠል የማይቻልበት ደረጃ ላይ ስለደረሱ ወደ ጅጅጋ ተወሰዱ። እርሳቸው ግን ብዙም ሳይቆዩ የአካባቢውን ሰዎች በማስተባበር ሸቀጦችን እየሸጡ ጥይትና መሳሪያ እየገዙ ለሚዋጋው የኢትዮጵያ ወታደር እንዲላክ ያስተባብሩ ነበር። ሆኖም የአርበኛው ቀኛዝማች ዑመር ሰመተር ቁስላቸው እየበረታ በመሄዱ ሕክምና እንዲያገኙ በማሰብ ወደ ሀርጌሳ ተልከው በኬንያ በኩል ወደ ለንደን ተወሰዱ። ጦርነቱ እስከሚያበቃ ድረስም እዚያው እንዲቆዩም ተደረገ። በመጨረሻም ሀገራችን ጦርነቱን ድል ስታደርግ ከንጉሰ ነገስቱ ጋር ሆነው አብረው ተመለሱ። ከጊዜ በኋላ በዑመር ሰመተር ሰውነት ውስጥ የቀሩት ጥይቶች ለማስወጣት ወደ ውጭ ሀገር ተመልሰው 5ቱን ጥይቶች ብቻ አስወጥተው ወደ ሀገራቸው ተመልሰው መጡ። ኋላ ላይ ግን በሰውነታቸው ውስጥ ተቀብረው የቀሩት ጥይቶች ቁስል እየተስፋፋና እያመረቀዘ ሲመጣ ጤንነታቸው ይበልጥ አስጊ ሁኔታ ላይ ወደቀ። ደጃዝማች ዑመር ሰመተር በርካታ የጀግንነት ስራዎችን ለሀገራቸው ከሰሩ በኋላ በተወለዱ በ58 ዓመታቸው መጋቢት 10 ቀን 1936 ዓመት ከዚህ ዓለም በሞት ተለዩ። ለሀገራችን ኢትዮጵያ የጠላት ጦር በመዋጋት የጀግንነት ስራ ሰርተዋል። ዛሬ ያለንን ነጻነት ለማስረከብም ተጋድለዋል። ጀግናው አርበኛ ደጃዝማች ዑመር ሰመተር። ደጃዝማች ዑመር ሰመተር ከመሞታቸው በፊት እንዲህ ብለው ነበር። የሀገሬን ህዝብ የፈጀውን ጠላት በጀግንነት ክንድ ተዋግቶ ሲወጣ በአይኔ ተመልክቻለሁ። የመገዛት የመዋረድና የመረገጥ እድል ምን እንደሆነም አይቻለሁ። እንደ ጠራራ ንብ ከየምሽጉ እየገቡ የሚነድፉ ኢትዮጵያውያንን አይቻለሁ። የኢትዮጵያውያን ዘር በመሆኔም ኮርቻለሁ። ውድና የተከበራችሁ የነጃሺ ቲቪ ተመልካቾች ነጃሺ መረጃችን ተከታተላችሁትን ይመስል ነበር። ከመረጃዎቹ ጋር ሀያት ከማል ነበርኩ። ሰላም አለይኩም ወራህመቱላሂ ወበረካቱ።